ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 15 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የአማራ ፋኖ ዛሬ በጎንደር ጠቅላይ ግዛት ብርቱ ተጋድሎ በማድረግ በሁለት ግንባሮች ድል የተቀዳጀበት ቀን ሆኗል። የኮርና የክፍለ ጦር መሪ የተባሉ ግለሰቦች የአማራን ሕዝብ የዘር ማጥፋት ጦርነት ለከፈተበት ስርዓት እጃቸውን ለመስጠት ከፋኖ ጋር ተዋግተው ሲወጡ፣ ሰራዊቱ ግን ራሱን አደራጅቶ በብልጽግናው ሰራዊት ላይ በከፈተው ውጊያ ታላቅ ድል ተቀዳጅቷል። የጋይንቱን ተጋድሎ በዜናችን የምትሰሙት ቀዳሚ ዜናችን ነው። የአማራ ፋኖ የቅንጅት ተጋድሎ ታላቅ ውጤት ያሳየበትን ውጊያ በወሎ ቤት አማራ ሲያካሂድ፣ ወዲህ ደግሞ ሸዋ ላይ አማራን አንገቱን ቀና የሚያደርግ ድል ከቡልጋ ተሰምቷል። በሶስቱም ግንባሮች የተካሄዱት ተጋድሎች ዝርዝር ዘገባቸው በዜናችን ይደመጣል። የፋኖ አንድ መሆን ለጠላቶቹ የስበት ማዕከል ሆኗል። ምንጊዜም ቢሆን አንድ ላይ መቆም አቅምን የሚያሳድግ ዓለም አቀፍ እውቅና ቢሆንም የሰሞኑ የፋኖ አንድ መሆን ግን ለብልጽግናው ሰራዊት አዛዦች ከባድ ራስ ምታት ሆኖባቸዋል። ፋኖን ለመቀላቀል ከ250 ኪሎ ሜትር በላይ በእግራቸው የተጓዙት የጋንታ መሪዎች ፋኖን ባገኘን ጊዜ ደስ አለን፣ አንድነታችሁን በጥፍራችን ቆመን ነበር ስንጠብቀው የነበረው ሲሉ ተናግረዋል። በምዕራብ ጎጃም ጅጋ ከተማና በጎንደር ጣራ ገዳም የተፈጸመውስ ምንድነው የሚለውን ዜናችን ያስደምጣችኋል። የገበያ ግርግር ለሌባ ያመቻል የሚለው አባባል ትክክል መሆኑን ያሳየው የባዲንና የብልጽግና ወታደር አዛዦች ነውረኝነት በባህር ዳር ታይቷል። ጉዳዩ ምንድነው የሚለውን በዜናችን አሰናድተነዋል፣ ይደመጣል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። 25 የብልጽግና ሰራዊት ጥለናል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ እውን መሆኑን ተከትሎ የአማራ ፋኖ ተጋድሎ በታላቅ ድል ታጅቦ ቀጥሏል። በዛሬው ዕለትም በጎንደር ጠቅላይ ግዛት ለ2 ሰዓታት በዘለቀ ከባድ ትንቅንቅ 25 የብልጽግና ሰራዊት ተመቶ መጣሉን አስታውቋል። ከአንድ ዓመት በላይ በተለያየ አደረጃጀት እርስ በርሱ ሲጓተት የነበረው የፋኖ ትግል ከጥር 9 2018 ዓ.ም ጀምሮ የፋኖ አንድነት መመስረቱን ተከትሎ በብልጽግናው ስርዓትና የብልጽግናውን ተልዕኮ ተቀብለው በፋኖ ትግል ውስጥ ለነበሩ ግለሰቦች ከባድ ፈተና ሆኖባቸዋል። የእዝ ኮርና የክፍለ ጦር መሪነት ኃላፊነት የሰጣቸው ግለሰቦች ለብልጽግናው ስርዓት እጃቸውን ሲሰጡ፣ ለአማራ ህዝብ ህልውና የወጡ የፋኖ አባላት ደግሞ የቀውስ ጊዜ መሪ መድበው ብርቱ ተጋድሎ በማድረግ ድል ተቀዳጅተዋል። በጎንደር ጠቅላይ ግዛት ራስ ጋይንት አውራጃ ከሚንቀሳቀሱ የፋኖ አደረጃጀቶች መካከል ታላቁ አርበኛ ሜጀር ጄኔራል ከፍያለው ደሴ ያደራጀው ገብርዬ ክፍለ ጦር ከከፍያለው ህልፈት በኋላ አዛዥ ተደርጎ ተመርጦ የነበረው አዲሱ ደባልቄ በብልጽግና ሰራዊት የውጊያ ሽፋን ተሰጥቶት የክፍለ ጦሩን መሳሪያ ዘርፎ እጁን ሲሰጥ፣ ቀሪዎቹ የፋኖ አባላት ግን የብልጽግናውን ሰራዊት ሲፋለሙ ውለው 25 ወታደር ላይ እርምጃ ወስደዋል። እጅ ስለሰጡ ሳይሆን ጠላትን ስለምንበቀልበት የክብር ትግል ላይ ነን ሲል የገለጸው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ 206ኛ ከፍያለው ደሴ ኮር ቃል አቀባይ የዕለቱን ተጋድሎ ሲገልጽ፣ አፋብን ጎንደር ጠቅላይ ግዛት እዝ የአንበሳው ጋይንት ክፍለ ጦር ክንዳለም ሻለቃ በጠላት ላይ ከፍተኛ ኪሳራ አድርሷል። በዚህም 9 የብልጽግናውን ሰራዊት እርምጃ ሲወስድ ከ15 በላይ ደግሞ ከባድ ጉዳት አድርሶባቸዋል። በተጨማሪም 6 የነፍስ ወከፍ መሳሪያ ከጠላት ላይ መቀማት ችሏል ሲል ገልጾታል። ዛሬ ከቀኑ 7 ሰዓት እስከ 9 ሰዓት በጋይንት አውራጃ ጥጥራ ተብሎ ከሚጠራው ቀበሌ እስከ ዳሞት ቀበሌ የተዘረጋ ሰፊ ቀጠና የሸፈነ የብልጽግና ሰራዊት ተሰማርቶ የነበረ ሲሆን ክንዳለም ሻለቃ ውጊያ ያደረገውም ከዚህ ሰራዊት ጋር መሆኑን የኮሩ ቃል አቀባይ አርበኛ ጋሻው ግዛት ተናግሯል። አርበኛ ጋሻው ግዛት አክሎም ከክምር ድንጋይ ወደ አጃ ቀጠና ወታደራዊ ቀለብ ወይም ሬሽን ጭኖ በእንቅስቃሴ ላይ የነበረ የብልጽግናው ጥምር ጦር ማለትም ሚልሻ፣ መከላከያና ፖሊስ በተራራው ራስ ጉና ክፍለ ጦር ሰራዊት ልዩ ቦታው ውቅሮ መድኃኔዓለም በተባለ ቦታ ላይ ተኩስ ከፍቶ ታላቅ ድል ተቀዳጅቷል ብሏል። በዚህ ዕለት የተደረገውን ተጋድሎና የጦሩን መሪዎች አስመልክቶ አርበኛ ጋሻው ግዛት ሲናገር ኮሩና አጠቃላይ ቀጠናው በብዙ ፈተና ቢፈተንም አንገቱን ቀና የሚያደርጉ ልጆቹ እንዳሉት አስመስክሯል ብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር በመና መቀጠዋ ወረዳ ብርቱ ተጋድሎ ሲያደርግ አምሽቷል። የብልጽግናው ሰራዊት ከፍተኛ ቁጥር ያለው ሰራዊቱን ጭኖ ወደ ቀጠናው የገባው የክፍለ ጦሩን ዋና አዛዥ አርበኛ ተሾመ አበባውን ለማፈን መሆኑን የገለጹት ምንጮቻችን፣ ሆኖም የእቴጌ ጣይቱ ክፍለ ጦር ብርቱ ተጋድሎ በማድረግ የብልጽግናን ሰራዊት ብርቱ ምት እንዳሳረፈበት የደረሰን መረጃ ያመላክታል። ከቀኑ 9 ሰዓት ጀምሮ ወደ ቀጠናው ከፍተኛ ቁጥር ያለው ሰራዊት ይዞ በመግባት ውጊያ የከፈተው ብልጽግናው፣ ሆኖም የእቴጌ ጣይቱ ክፍለ ጦር ሰራዊት በዋና አዛዡ አርበኛ ተሾመ አበባው እየተመራ ባደረገው ብርቱ ተጋድሎ ይህ ዜና እስከተጠናቀረበት ሰዓት ድረስ ከ10 በላይ የብልጽግናን ሰራዊት መጥቶ መጣሉን ከቦታው የደረሰን መረጃ ያመላክታል።
ወደ ተከታዩ ዜናችን እናልፋለን። የፋኖ ድል በከሰም። የአማራ ፋኖ ብሔራዊ ንቅናቄ ጄኔራል አሳምነው ጽጌ እዝ በከሰም ግንባር ድል መቀዳጀቱን አስታወቀ። የብልጽግናው ሰራዊት መነሻውን ከቡልጋ ቱለፋ ከተማ አድርጎ ፋኖን ለማፈን ተንቀሳቅሶ የነበረ ቢሆንም ፋኖ በወሰደው ፈጣን ምላሽ የብልጽግናውን ሰራዊት ከፍተኛ ኪሳራ በማድረስ ድል ተቀዳጅቷል። በከሰም ግንባር በሶስት አቅጣጫ በተደረገ ውጊያ ፋኖ በወሰደው የጸረ መከላከልና የመልሶ ማጥቃት እርምጃ የብልጽግናውን ሰራዊት ከፍተኛ ኪሳራ እንዳደረሰበት ያስታወቀው የጄኔራል አሳምነው ጽጌ እዝ ቃል አቀባይ ክፍል የጠላት ብልጽግና ሰራዊት መነሻውን ከቡልጋ አውራጃ ቱለፋና ከሀገረ ማርያም በማድረግ በከባድ መሳሪያ ታጅቦ ውጊያ ከፍቶ ነበር። ሆኖም በእኛ በኩል የከሰም ኮር ሰራዊት የወሰደበትን የጸረ ማጥቃት እርምጃ መቋቋም ተስኖት በርካታ ወታደሮቹ ሞትና ቆስለኛ ሆነውበት ወደ መጣበት ተመልሷል ብለዋል። የአማራ ፋኖ ወደ አንድነት መምጣቱን ተከትሎ የብልጽግናው ሰራዊት ደመነፍሳዊ ዘመቻዎችን በቀንና በማታ እያካሄደ ቢሆንም ፋኖ በቀየሰው የራሱ የውጊያ ስልት በብልጽግናው ሰራዊት ላይ ተደጋጋሚ ድሎችን እየተቀዳጀ ይገኛል። በተለይም በስቦ ማስገባትና 360 ዲግሪ ከቦ የመምታት እርምጃን አጠናክሮ የቀጠለው ፋኖ አንጸባራቂ ድሎችን እየተቀዳጀ መሆኑን ከያውደ ግንባሮቹ የሚደርሱ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሁለት ህዝቦች ማለትም አጼ ምኒልክ እዝና ደጃዝማች በላይ ዘለቀ እዝ ባደረጉት የጥምረት ውጊያ የተገኘውን ድል ልባዊ ጥምረት፣ ወንድማዊ አንድነትና አማራዊ የአሸናፊነት መንገድ የታየበት ሲል የአጼ ምኒልክ እዝ ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ እዝ ሚዲያና ኮሚኒኬሽን መምሪያ ኃላፊ አርበኛ ደረበ መኮንን አክሎም ደጃዝማች በላይ ዘለቀ እዝ እና አጼ ምኒልክ እዝ በጋራ በስርዓቱ ሰራዊት ላይ የማያዳግም እርምጃ በመውሰድ የተቀዳጁት ድል የጠላትን ተሸናፊነት ብቻ ሳይሆን የአማራን ህዝብ የአሸናፊነት መንገድ ቁልፍ የታየበት ነበር ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ነብሮ ተወርዋሪ ኮማንዶ ብርጌድና የደጃዝማች በላይ ዘለቀ እዝ ሜጀር ጄኔራል ቫንታባተ ኮር በጋራ ያደረጉት ውጊያ በብልጽግናው ሰራዊት ላይ ከባድ ኪሳራ ያደረሰ እንደነበር የገለጸው አርበኛ ደረበ መኮንን ወታደራዊ ቀለብ ወይም ሬሽን ለመቀበል መነሻውን ከላሊበላ ጋሸና፣ ከጋሸና ላሊበላ አድርጎ እየተንቀሳቀሰ የነበረው የብልጽግናው ሰራዊት በዛሬው ዕለት ከንጋቱ 1 ሰዓት ጀምሮ እስከ ቀትር ምላሽ 10 ሰዓት ድረስ በዘለቀ ውጊያ ከፍተኛ ምት ያሳርፉበት ውለዋል። ከጋሸና በኩል የመጣውን ከፍተኛ ቁጥር ያለው የብልጽግና ሰራዊት ነብሮ ኮማንዶ ብርጌድ በተለምዶ እንኳይ በር ላይ ጠብቆ ከፍተኛ ምት ሲመታው የዋለ ሲሆን ከላሊበላ በኩል የመጣውን የብልጽግና ሰራዊት ደግሞ የሜጀር ጄኔራል ቫንታባተ ኮር ሰራዊት በተለምዶ ቆጋ ተብሎ ከሚጠራው ቦታ ላይ ጥቁር አስፓልቱን ዘግተው ተገቢውን ወታደራዊ ምት ያሳርፉበት ውለዋል በማለት የዕለቱን የተጋድሎ ውሎ ገልጾታል። በዚህ ውጊያ ላይ ብዛት ያለው የብልጽግናው ሰራዊት ሙትና ቆስለኛ ሲሆን ብዛት ያላቸው መሳሪያዎችና ተተኳሾችም በፋኖ እጅ መግባታቸው ታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 15 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። 4 የጋንታ መሪዎች ፋኖን ተቀላቀሉ። የአማራ ፋኖ አንድነት ምስረታን ተከትሎ የብልጽግናው ሰራዊት በከፍተኛ ቁጥር ፋኖን እየተቀላቀለ ሲሆን 4 የጋንታ መሪዎች ከምዕራብ እዝ ወጥተው ፋኖን ተቀላቅለዋል። 4ቱም የጋንታ መሪዎች ፋኖን የተቀላቀሉት ከኦሮሚያ ክልል ተነስተው በመውጣት መሆኑ ደግሞ ክስተቱን ልዩ ያደርገዋል። ዋና ማዘዣውን ኦሮሚያ ክልል ወለጋ ጠቅላይ ግዛት ያደረገው የብልጽግናው ሰራዊት ምዕራብ እዝ 404ኛ ኮር ቃኝና መሐንዲስ የጋንታ አዛዦች ፋኖን ከተቀላቀሉ በኋላ በሰጡት አስተያየት የፋኖን አንድነት በጥፍራችን ቆመን ነበር ስንጠባበቀው የነበረው። ከኦሮሚያ ክልል ተነስተን በእግራችን ተጉዘን የመጣ ነው። አንድነቱ እንደተመሰረተ ጊዜ ማጥፋት ስላልፈለግን ነው ብለዋል። የጋንታ መሪዎቹ አስተያየታቸውን ሲቀጥሉም በብልጽግና ሰራዊት ካምፕ ያለው ሙሉ በሙሉ እየፈራረሰ ይገኛል። በተለይ የፋኖ አንድ መሆን ከተሰማበት ጊዜ ጀምሮ ባለቆቻችን ላይ ከፍተኛ ድንጋጤ ፈጥሮባቸዋል። ከአለቆቻችን መካከል በቅርቡ ፋኖን የሚቀላቀሉ እንደሚኖሩ እርግጠኞች ነን ሲሉ ተናግረዋል። ከአራቱ የጋንታ መሪዎች በተጨማሪም ቀሪዎቹ የብልጽግና ሰራዊት አባላትም በቡድን ፋኖን ለመቀላቀል ምቹ ሁኔታ እየጠበቁ መሆናቸውን የተናገሩት እነዚሁ የሰራዊቱ አባላት በብልጽግና ወታደራዊ ካምፕ ውስጥ ፍጹም መተማመን በመጥፋቱ ስጋትና ድንጋጤ መፈጠሩን ጨምረው ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 206ኛ ኮር 34ኛ ክፍለ ጦር አብራጅ ሻለቃን የተቀላቀሉት የጋንታ መሪዎቹ 10 አለቃ ደርብ ምስጌ፣ 10 አለቃ አትርሰው መዝገቡ፣ 10 አለቃ ሸጋ የተሻገረና 10 አለቃ መኳንንት አዱኛ የሚባሉ የሰራዊቱ አባላት ናቸው። የአማራ ፋኖ ብሔራዊ ንቅናቄውን መሆኑን ተከትሎ ፋኖን የተቀላቀሉት እነዚህ 4 የጋንታ መሪዎች ብቻ ሳይሆኑ በ4 ቀናት ብቻ ከ195 በላይ የሰራዊቱ አባላት ፋኖን መቀላቀላቸውን በተከታታይ መዘገባችን ይታወሳል። በሌላ ዜና በዚሁ ጎጃም ጠቅላይ ግዛት የተሰማራው የብልጽግናው ሰራዊት በምዕራብ ጎጃም ዞን ከደንበጫ እስከ ቡሬ ድረስ በሚገኙ ወረዳዎች መንገድ ላይ ያገኘውን ወጣት እያፈሰ ወደ ወታደራዊ ስልጠና እያስገባ መሆኑን የአካባቢው ነዋሪዎች
ተናግረዋል። የስርዓቱን አስገዳጅ ወታደራዊ አፈሳ አስመልክቶ አስተያየታቸውን ለመገናኛ ብዙሃን የሰጡ የአካባቢው ነዋሪዎች ዛሬ በዞኑ ትልልቅ ከተሞች እንቅስቃሴ ተገድቦ ነበር ብለዋል። ወጣቶች በስርዓቱ ሰራዊት እንዳይታፈሱ ሰግተው ቤት የተቀመጡ ወጣቶች ቤት ለቤት በሚዞር የስርዓቱ የጸጥታ መዋቅር በድንገት የታፈሱና ለስብሰባ ብለው ከአዳራሽ ያስገቧቸውን ወጣቶች በማፈንጭ ነው ወስደዋቸዋል። የስርዓቱ ግፍ ከታየባቸው ወረዳዎች አንዱ በሆነው ጅጋ ወረዳ ህዝብን አዳራሽ ከሰበሰበ በኋላ ከ80 በላይ ወጣቶችን አፍኖ ወደ ስልጠና ነው የምትሄዱት ከአዳራሹ አትወጡም ብሎ እንዳፈናቸው ተናግረዋል። ይህ በእንዲህ እንዳለ የብልጽግናው ሰራዊት በአማራ ህዝብ ላይ የሚፈጽመውን ግፍና ስቃይ አጠናክሮ በመቀጠል በጎንደር ጠቅላይ ግዛት ጣራ ገዳም ተብሎ በሚጠራው አካባቢ አገር አቋራጭ አውቶቡሶችን በማስቆም አግቶ መዋሉን የአካባቢው ነዋሪዎች ተናግረዋል። አውቶቡስ አስቆመው የተጓዦችን የእጅ ስልካቸውን የቀማ ሲሆን ከዚህ በፊት ወደ አዲስ አበባ የሚጓዙ የአማራ ብሔር ተወላጆች ሱሉልታ ላይ ነበር የሚታገቱት። አሁን ግን ገና ከክልሉ ሳይወጡ በማገት ወደ አዲስ አበባ እንዳይጓዙ እየተደረገ ነው ብለዋል። ወደ መጨረሻው ዜናችን እናልፋለን። የብልጽግና ወታደራዊና ፖለቲካዊ መሪዎች ዝርፊያ። ብልጽግና በአማራ ክልል የከፈተውን የዘር ማጥፋት ጦርነት እንደ መልካም አጋጣሚ እየተጠቀመ ያለ የብልጽግናው ካድሬ በባህር ዳርና ሌሎች ከተሞች የሚያካሄደውን የመሬት ወረራ አጠናክሮ መቀጠሉ ታወቀ። በክልሉ መዋቅርና በብልጽግናው ጦር አዛዦች የሚፈጸመው ዘረፋ ተባብሶ መቀጠሉንና የዘረፋ ወንጀሉ የሚፈጸመውን በአደባባይ እንደሆነ የጣና ቴሌቪዥን ምንጮች ገለጹ። እንደ ጣና ቴሌቪዥን ምንጮች ገለጻ በባህር ዳር ከተማ አስተዳደር በርካታ መሬቶችና ሌሎች የህዝብ ንብረቶች በከንቲባ ጽሕፈት ቤቱ ልዩ ትዕዛዝ ሰጪነት ዝርፊያው እንደሚካሄድ ገልጸው በማህበራት ተደራጅተው የነበሩ ቦታ ፈላጊዎችም ሰነዶቻቸው በብልጽግናው ካድሬዎች ተተክተው እንደተገኘ ተገልጿል። ምንጮቻችን ከባህር ዳር ባደረሱን መረጃ በከተማ አስተዳደሩ ውስጥ የሊዝ ጨረታ ወጥቶባቸው የነበሩና አሸናፊዎች ሳይታወቁ ለብልጽግና አመራሮች ተሰጥተዋል ብለዋል። መሬቱን የወሰዱት የብልጽግና ካድሬዎችና ወታደራዊ መኮንኖች በሊዝ ጨረታው ተሳታፊ እንዳልነበሩ የገለጹ ምንጮቻችን ካድሬዎቹ በህገወጥ መንገድ ቤት እንደገነቡበት ተገልጿል። መሬቱን በዝርፊያ እየወሰዱ አንዱ መሬት ሽጠው ሌላኛው መሬት ላይ ቤት እየሰሩ አትርፈው በመሸጥ ሀብት ማጋበስ ላይ ተጠምዷል ሲሉ የካድሬዎቹንና የወታደራዊ መኮንኖቹን ወንጀል አጋልጠዋል። ይህን ህገወጥ የመሬት ወረራ የባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤትም ሆነ ማዘጋጃ አመራሮች እንደሚያስፈጽሙት የገለጹት ምንጮቻችን ዘረፋውን የተቃወሙ የከተማ አስተዳደሩ የመሬት አስተዳደር ቡድን መሪዎች ከስራ መታገዳቸውንም ነው የተናገሩት። ከዚህ በፊት በርካታ ሀብት ንብረት በብልጽግናው ካድሬዎች እንደተዘረፉ የሚገልጹት የጣና ቴሌቪዥን ምንጮች የአሁኑ ለየት የሚያደርገው ህጋዊና ግልጽ የሆነ ጨረታ ከወጡ በኋላ ተወዳዳሪዎች በተስፋ እየጠበቁ ባለበት ሁኔታ እላያቸው ላይ ተነጥቀው መወሰዱ ነው ብለዋል። በባህር ዳር ከተማ አፄ ቴዎድሮስ ክፍለ ከተማ ማህተም የወጣው ይህ የሊዝ ጨረታ አየር ላይ በኋላ በቀናት ልዩነት መቀደዱንም ምንጮቻችን ጨምረው ገልጸዋል። የጨረታው ተወዳዳሪዎች ቅሬታ ማቅረባቸውን ተከትሎ የብልጽግናው ካድሬዎች አሸንፊያለሁ የሚል ባለሀብት ለማቅረብ እንደሞከሩ የገለጹት ምንጮች ባለሀብቱም ቢሆን የተወዳደረበት የሰነድ ማስረጃ ሊያቀርብ እንዳልቻለ ታውቋል። በየትኛውም የጨረታ ሂደት ፖስታው የሚከፈተው ተወዳዳሪዎች በተገኙበት ነው ያሉት ምንጮች በክፍለ ከተማው ማህተም የወጣው የጨረታ ማስታወቂያ የቀነ ገደቡ ሳይደርስ የተቀደደውም የአመራሮቹን ብልሹ አሰራር እንዳያጋልጥ ታስቦ መሆኑም ተገልጿል። በሊዝ ጨረታው ተሳታፊ ነበርኩ ያሉ አንድ ባለሀብት በበኩላቸው የጨረታ ሰነድ ማስታወቂያው በወጣ በሶስተኛው ቀኑ የጨረታ ሰነዶቹን እንዳስገቡ ገልጸው እርሳቸው ሰነዱን ባስገቡበት ሰዓትም ማስታወቂያው በቦታው እንዳልነበር ተናግረዋል። ከዚህ በፊት ብዙ ጨረታዎች ላይ ተሳትፍ ያለ የሚሉት እኒህ ባለሀብት ተቋሙ ማሻሻያ የሚያደርግ ከሆነ ውሳኔውን ከቀየረም በሌላ ማስታወቂያ ይገልጻል እንጂ እንዲህ አይነት የተደበሰበሰ የሙስና ሂደት አጋጥሞኝ አያውቅም ነው ያሉት። ቦታዎቹ ግንባታ የተጀመረባቸው ጨረታው የአየር ሰዓቱ ሳይጨርስ እንደሆነ የሚገልጹት እኒው ባለሀብት ወትሮውንም ቢሆን ተዘጋጅቶ እየጠበቀ የነበረ የመንግስት አመራር እንደነበር አረጋግጠናል ብለዋል። የባዕድን ካድሬዎች ይህንን የዘረፋ ወንጀል የሚፈጽሙት በኮማንድ ፖስት ስም ተደራጅተው እንደሆነ የሚገልጹት ምንጮቻችን ለዚህ ደግሞ የብልጽግና የጦር አዛዦች ጋሻና መከታ ሆነው እንደሚሰሩ ተገልጿል። በሄዱበት ሁሉ የመሬት ጥያቄ የሚያቀርቡት የብልጽግናው ጦር መሪዎች መሬቱ ከተለገሰላቸው በኋላ ለፖለቲካ አመራሮች የዝርፊያ ሰንሰለት አስፈጻሚ ሆነው እንደሚያገለግሉ ይታወቃል። የባዕድን አመራሮች እንደዚህ አይነት ዝርፊያዎች በሁሉም የክልል ዋና ዋና ከተሞች እንደሚፈጽሙ በተከታታይ መዘገባችን የሚታወስ ሲሆን ከቅርብ ጊዜያት ወዲህ ይህ የዘረፋ ሰንሰለት ተጠናክሮ መቀጠሉን የሚወጡ መረጃዎች ያሳያሉ። ከወራት በፊት ከባህር ዳር አየር ማረፊያ በቅርብ ርቀት 2000 ሄክታር መሬት በከንቲባ ጽሕፈት ቤቱ አመራሮች ተሽጦ እንደተበላ መዘገባችን ይታወሳል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የጥር 15 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።